ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። አናስተሊንክ ብራትና ክብራን የዩቲዩብ ቻናል ቤተሰቦች ዓለምን እያሳሰበ ያለው የአሜሪካና ቻይና የንግድ ጦርነት ተባብሶ ቀጥሏል። ይህንን ከባድ የሆነ የንግድ ጦርነት ተከትሎ አሜሪካና ቻይና አሁን ላይ ምን ላይ ናቸው? ጸባቸውስ ወዴት ሊያመራ ይችላል? እንዲሁም ማን ምን ሊያደርግ ይችላል የሚለውን ተከትሎ ደግሞ ለታዳጊ ሀገራትም ሆነ ለሌሎችም ለበርካታ የዓለም ሀገራት ቀውሱ የሚተርፍ መሆኑን መሰጋቱን ተከትሎ የዓለም መገናኛ ብዙሃን ቀዳሚ አጀንዳ ሆኖ በፊት ለፊት ገጽ የአሜሪካና ቻይና የንግድ ጦርነት እየተዘገበ ይገኛል። ጉዳዩን አስመልክቶ በዛሬው ዘገባይ በሰፊው የማስደምጣችሁናል። እስከ ፍጻሜው አብረን እንከታተለው። በቀድሚያም በአሜሪካና ቻይና መካከል በቀጠለው የታሪፍ ውጥረት ዓለም ላይ ከባድ ስጋት እንደደቀነ በርካታ ሚሊዮኖችም ቀን በቀን እየተመለከቱት አሜሪካና ቻይና እየጣሉ ያሉትን ታሪፍ እርስ በርስ እያሳደጉ ነው። ቻይና ተጨማሪ ታሪፍ በአሜሪካ ላይ መጣሏን ተከትሎ አሜሪካ በቻይና ላይ የጣለችውን ታሪፍ ከ125 ወደ 145 ከፍ ማድረጓ ተሰምቷል። የአሜሪካ ኩባንያዎችም ከወዲሁ የተለያዩ እርምጃዎችን በቻይና ላይ መውሰዳቸውን ተከትሎ ቻይና በትናንትናው ዕለት አመሻሹን ጀምሮ ብቻ በርካታ ሚሊዮን ዶላሮችን አጣለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ ከመቶ በላይ የዓለም ሀገራት ወደ አሜሪካ በሚልኳቸው ምርቶች ላይ ቀረጥ እንዲከፍሉ ከ10 በመቶ የሚጀምርና እንደየሀገራቱ የተለያየ የታሪፍ ውሳኔ ማሳለፋቸው የሚታወቅ ሲሆን በቻይና ላይ የተጣለው የ54 በመቶ የታሪፍ ውሳኔን ተከትሎ ቻይና በወሰደችው ተመሳሳይ የአጸፋ እርምጃ ከአሜሪካ በሚገቡ ምርቶች ላይ ከፍተኛ የሚባል ታሪፍ መጣሏን ያስታወሰው የጀርመን ድምጽ ራዲዮ በዘገባው የትራምፕ አስተዳደር የቻይናን እርምጃ ተከትሎ ባሳለፈው ውሳኔ ቻይና የታሪፍ ውሳኔውን በሰዓታት ጊዜ ውስጥ እንድታነሳና ይህ ካልሆነ ግን ተጨማሪ 50 በመቶ ታሪፍ እንደሚጥል ቢያሳስብም በቻይና በኩል የተሰጠው ምላሽ ግን አለመኖሩን እንዲያውም የታሪፍ ጭማሪ ማድረጓን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የተጣለውን ታሪፍ 125 በመቶ መድረሱንና ይህም ለሌሎችም ሀገራት ከተሰጠው የ90 ቀናት እፎይታ በተቃራኒ ወዲያውኑ ተግባራዊ የሚደረግ እንደሆነ ቢገልጹም ከቀናት በኋላ ዋይት ሃውስ በሰጠው ማብራሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመግለጫቸው ያነሱት ቻይና ላይ የተጣለው 125 በመቶ ታሪፍ ከዚህ ቀደም በቻይና ላይ የነበረውን የ20 በመቶ ታሪፍ ያላካተተ ነው ሲል በአሁኑ ወቅትም በቻይና ላይ የሚጣለው ታሪፍ በአጠቃላይ 145 በመቶ እንደሚሆን ማስታወቁን ዘግቧል። ይህንን የአሜሪካ እርምጃ ተከትሎ የአውሮፓ ህብረት ለአሜሪካ የታሪፍ ውሳኔ ያጸፋ እርምጃ ያለውን ከአሜሪካ ወደ አውሮፓ በሚገቡ ምርቶች ላይ ሊጥል የነበረውን ታሪፍ ውሳኔ ያሳለፈበት ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን እኛው እየጠበቅናችሁ ከኛ ጋር ወደ አላስፈላጊው ጥረት ከገባችሁ ነጋችሁ ላይ ነው ቁማር የምትጫወቱት፣ ደግማችሁ ደጋግማችሁ እንድታስቡበት ነው የምነግራችሁ። ከኛ ጋር ያላችሁን ትብብር ማቋረጥ ብቻ ሳይሆን ከቻይና ጋር አንዳች ነገር ለማድረግ ብትሞክሩ እንዲሁም በእኛ ላይ የአጸፋ እርምጃ ለመጫን ብትሞክሩ የሚከሰተው ነገር የሚያጸጽታችሁ ይሆናል ሲሉ ዶናልድ ትራምፕ ለአውሮፓ ህብረት አባል ሀገራት
ጥብቅ ማስጠንቀቂያ ከሰጡ በኋላ የአውሮፓ ህብረት ወዲያውኑ በአሜሪካ ላይ ሊጥል የነበረውን ታሪፍ ለመተው መወሰኑን የጠቆመው ዘገባው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔውን ከአውሮፓ ህብረት እንደተሰማ ትራምፕ ውሳኔው የብልህ ውሳኔ ነው፣ አንዳች ውሳኔ ለመወሰን ብትሞክሩ ኖሮ የሚከሰተው ነገር መጥፎ ነገር ነበር፣ ነገር ግን መልካሙን መንገድ መርጣቸዋል ሲሉ ማድነቃቸውን ጠቅሶ ቻይና በተቃራኒው የታሪፍ ውሳኔዋን እንደማትቀለብስና እስከ መጨረሻው እንደምትፋለም ስትገልጽ ከወዲሁ የአሜሪካ ሆሊውድ ፊልሞች ላይ ከባድ እገዳ መጣሏንና ከዚህ ቀደም በአማካይ በአመት 10 የሆሊውድ ፊልሞች ወደ ቻይና ያስገባ የነበረው የቤጂንግ ናሽናል ፊልም አስተዳደር ውሳኔውን ተከትሎ የአሜሪካ ፊልሞችም ከነገ ጀምሮ ወደ ቻይና እንደማያስገባ መግለጹን በማንሳት እንደ ቪየትናም፣ ጃፓንና ደቡብ ኮሪያ ያሉ ሀገራት ደግሞ ከአሜሪካ መንግስት ጋር የንግድ ስምምነት ለማድረግ ውይይት መጀመራቸውን የጠቆመው ዘገባው የ46 በመቶ ታሪፍ የተጣለባት ቪየትናም ከወዲሁ ምክትል ጠቅላይ ሚኒስትሯ ከአሜሪካ ንግድ ሚኒስትር ስኮት ቤዘንት በስልክ እንዲወያዩ ማድረጓን አስታውቋል። የአሜሪካ የታሪፍ ውሳኔን ተከትሎ በምርቶች ላይ ከፍተኛ የዋጋ ጭማሪ እንደሚኖር የሚጠበቅ ሲሆን በተለይም በህንድና ቻይና ምርቶቹን የሚያመርተው አፕል ኩባንያ ምርቶች ከሆኑት መካከል አንዱ የሆነው የአይፎን ስልክና የአፕል ላፕቶፕ እስከ 3 እጥፍ የዋጋ ጭማሪ ሊኖርበት እንደሚችል መሰጋቱን ተከትሎ ኩባንያው ከወዲሁ የታሪፍ እርምጃውን ለመቋቋም የተለያዩ እርምጃዎችን እያደረገ እንደሚገኝ የጠቆመው ሮይተርስ በዘገባው ኩባንያው ከሰሞኑ ከህንድ ከ600 ቶን ወይም ደግሞ ከ1.5 ሚሊዮን በላይ አይፎን ስልኮችን ወደ ህንድ ሀገር ከሚገኙ ማምረቻው በርካታ በረራዎችን በማድረግ ወደ አሜሪካ በከፍተኛ ቁጥር ማስገባቱን ያስታወቀ ሲሆን ይህም ደግሞ ትራምፕ በታሪፍ ዙሪያ እየወሰዱት ያለው እርምጃና እየታየ ያለውን ኢኮኖሚያዊ ለውጥን ተከትሎ ኩባንያው ግዙፍ ገበያ ባለው አሜሪካ ውስጥ ከፍተኛ የሆነ ቁጥር ያላቸው ምርቶችን ለማከማቸት እየሰራ እንደሚገኝም አመልክቷል። የአፕል ኩባንያ ከፍተኛ የምርት አቅርቦቱ በቻይና ላይ ጥገኛ መሆኑን የጠቆመው ዘገባው ዶናልድ ትራምፕ በበርካታ ሀገራት ላይ የተለያየ ታሪፍ መጠን ሲጥሉ 125 በመቶ ታሪፍ የተጣለባትና እንደ ሌሎች ሀገራት የ90 ቀናት እፎይታ ሳታገኝ ወዲያውኑ የታሪፍ እርምጃው ተግባራዊ በተደረገበትና ታሪፉም ወደ 145 በመቶ ያደገባት ቻይና የተወሰደባት እርምጃ በምርቶቹ ላይ እስከ 3 እጥፍ የሚደርስ የዋጋ ጭማሪ እንደሚያስከትል በማንሳት ነገር ግን በህንድ ላይ የተጣለው የታሪፍ እርምጃ ከቻይና በእጅጉ ያነሰና በትራምፕ ውሳኔ መሰረትም የታሪፍ ውሳኔው የ90 ቀናት እፎይታ የተሰጠው በመሆኑ የኩባንያው አመራሮችም የህንድ አየር መንገድ ባለስልጣናትን በማግባባት ከ1.5 ሚሊዮን በላይ የሚሆኑ ስልኮችን ከወዲሁ ወደ አሜሪካ ማስገባት መቻላቸውን በዚህ ሂደትም የህንድ ዕቃዎችን ለመላክ በትንሹ የሚፈጀውን የ30 ሰዓታት ቆይታ ወደ 6 ሰዓታት ዝቅ በማድረግ በአጭር ጊዜ ውስጥ ስልኮቹም በፍጥነት ወደ አሜሪካ ማስገባት እንደቻሉም ከምንጮቹ መረዳቱን መገናኛ ብዙሃኑ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በርካታ ሀገራት በአሜሪካ የንግድ ስርዓት ብቻቸውን ሲጠቀሙና ሲበዘብዙን ቆይተዋል ሲሉ በሀገራቱ ላይ በትንሹ ከ10 በመቶ የሚጀምርና እንደየሁኔታው የሚለያይ ታሪፍ መጣላቸውን ያስታወሰው አልጀዚራ ለዘገባው ከቀናት በፊት ደግሞ ከቻይና በስተቀር በሌሎች ሀገራት ላይ የጣሉትን የታሪፍ ውሳኔ ለ90 ቀናት እንዲራዘም መፍቀዳቸውን ጠቅሶ ምንም እንኳን የታሪፍ ውሳኔው በሀገራቱ ከአሜሪካ ጋር ያላቸውን የንግድ ግንኙነት ትርፋማነት ላይ የተወሰነ እንደሚሆን ቢገልጽም ዝቅተኛው የታሪፍ ወለል 10 በመቶ መሆኑን በማንሳት የአውሮፓ ህብረትን ጨምሮ በበርካታ ሀገራት ላይ የታሪፍ ውሳኔው ተግባራዊነት ለ90 ቀናት ሲራዘምላቸው ቻይና ግን በአስቸኳይ ተግባራዊ የሆነ የ145 በመቶ ታሪፍ እንደተጣለባትና ቻይና የአሜሪካን ውሳኔ ተከትሎ የ84 በመቶ ታሪፍ ለመጣል መወሰኗን ዶናልድ ትራምፕ በቻይና ላይ ጥለውት የነበረውን የ54 በመቶ ታሪፍም በከፍተኛ ሁኔታ እንዲጨምር አድርገዋል። የአሜሪካና ቻይና የንግድ ውጥረትን ተከትሎ የዓለም የንግድ ድርጅት ዋና ዳይሬክተር ኒጎዚ ኢዌላም በሰጡት አስተያየትም ውጥረቱ በሀገራቱ የሁለትዮሽና የንግድ ልውውጥ ላይ ከፍተኛ ስጋት እንደሚኖርና ከዚህም ባሻገር በዓለም ኢኮኖሚ ላይ ከባድ
ጠባሳ እንደሚያሳርፍ ይህ የኢኮኖሚ ጦርነትም ታዳጊም ይሁን በማደግ ላይ የሚገኙ እንዲሁም ያደጉ ሀገራትን የማይመር ከፍተኛ የኢኮኖሚ ማዕበልም ያስነሳል፣ ከፍተኛ የሆነ ድቀትም ሊከሰት ይችላል ብለዋል። ውጥረቱም በሀገራቱ የሁለትዮሽ የንግድ ልውውጥ ላይ ከፍተኛ ስጋት እንደሚያጭር ገልጸው የሀገራቱን ውሳኔ ተከትሎም በእኛ በኩል ያለውን ትንበያ እንደሚያሳየው በሀገራቱ መካከል ማለትም በአሜሪካና በቻይና መካከል የነበረው የንግድ ልውውጥ እስከ 80 በመቶ ሊቀንስ ይችላል ሲል ሁለቱም በዓለም ግዙፍ ኢኮኖሚ ባለቤቶች የገቡት የንግድ ጦርነት የአክሲዮን ገበያውን ጨምሮ የተለያዩ ዘርፎች ላይ ተጽዕኖ እንደሚኖረው መግለጻቸውን የጠቆመው አልጀዚራ በበኩሉ ከተለያዩ የንግድ ሰዎችና ተንታኞች እየተነሳ ያለውን ቅሬታ በሚመለከት በተወሰነ መልኩ ምላሽ የሰጡት ዶናልድ ትራምፕ እንደ ሁኔታዎች ተለዋዋጭ መሆን አለብን ሲሉ አንዳንድ ባለሀብቶች ውሳኔውን ተከትሎ በተፈጠረው የኢኮኖሚ መዋዠቅ ግራ ተጋብተው ተጨንቀው እንደነበረ በማንሳት ውሳኔያቸውንም የሚያመጣውን አዎንታዊ ተጽዕኖ ማሰብ እንደሚያስፈልግ በመጠቆም የራሳቸውን የታሪፍ ውሳኔ ተከትሎ የአክሲዮን ገበያዎችም ከፍተኛ ለውጥ እያሳዩ መሆኑንና ሀገራትም ከአሜሪካ ጋር በንግድ ትብብር ዙሪያ ስምምነት ላይ ለመድረስ ፍላጎታቸውን እያሳዩ መሆናቸውን ገልጸው ሌሎች 75 ሀገራትም አሉን፣ ሁሉም ሀገራት ከኛ ጋር አብረው ለመስራት የሚፈልጉ ናቸው ሲሉ ከቻይና ጋር የተፈጠረው ኢኮኖሚያዊ ውጥረት እንዳለ ሆኖ ቻይናም ከኛ ጋር ስምምነት ማድረግ ትፈልጋለች፣ ነገር ግን ፍትሃዊ በሆነ መንገድ ብቻ እንዲደረግ ነው የምንፈቅደው። ከዚህ በፊት በዝብዘውናል፣ አሁን ግን ይህ እንዲሆን አንፈቅድም ማለታቸውን አስታውቋል። በአሜሪካና በቻይና መካከል በነበረው ጠንካራ የንግድ ልውውጥ ባለፈው አንድ ዓመት ውስጥ ብቻ በትንሹ ከ583 ቢሊዮን የአሜሪካን ዶላር በላይ የሚያወጣ ምርት ከቻይና እንዲሁም 144 ቢሊዮን የአሜሪካን ዶላር የሚሆን ደግሞ ከአሜሪካ ወደ ቻይና መላኩን የጠቆመው ዘገባው ይህም ካለፈው ዓመት ጋር ሲነጻጸር የ5.8 በመቶ ብልጫ እንደነበረው በማስታወስ ቻይና ከካናዳና ሜክሲኮ በመቀጠል የአሜሪካ ሶስተኛዋ ግዙፍ የንግድ አጋር መሆኗን በማንሳት ነገር ግን አሜሪካ በተለይም ደግሞ በትራምፕ አስተዳደር ከቻይና የሚገቡ ምርቶችን ለመቀነስ እየሰራች መሆኗን ያስታወቀ ሲሆን ትራምፕ እያሳለፉት ባለው የታሪፍ ውሳኔ በዋናነት በሀገር ውስጥ የገቢ ግብርን መቀነስ እንዲሁም የሰራተኞችን ገቢ ማሳደግና የሀገር ውስጥ ምርቶችን መጨመር ዓላማቸው አድርገው ሊሆን እንደሚችል የጠቆመው የሲፒአይ የኢኮኖሚ ጥናት ተቋም የዓለም አቀፍ የንግድ ተንታኙ ቪንሰንት ቪርካርድ የትራምፕን እቅድ በትክክል መናገር ከባድ ቢሆንም የታሪፍ እቅዳቸው አንድ አካል ግን ከውጭ የሚገቡ ምርቶችን በመቀነስ የሀገር ውስጥ ምርቶችን ማሳደግ ነው ሲሉ እንደ መኪናና ብረታ ብረት ዘርፎች ላይ ያሉ ኢንዱስትሪዎችም ምርቶቻቸውን በዝቅተኛ ዋጋ በማቅረብ የንግድ ውድድሩን ተጠቃሚ እንደሚሆኑ በማንሳት ምንም እንኳን እነዚህ ጥቅሞችም በ5 እና 10 ዓመታት የሚታዩ ቢሆንም የታሪፍ ውሳኔው አሉታዊ ተጽዕኖች እንደ ዋጋ ንረትና የኢኮኖሚ መዋዠቅ ግን አሜሪካን እንደሚፈታተኑ ስጋታቸውን ጠቁመዋል። ከዚህ ባለፈ ቻይና ባለፉት 10 ዓመታትም ለአምራች ዘርፉ አስደናቂ የሎጂስቲክስና የመሰረተ ልማት መገንባቷን የገለጹት ተንታኙ በአሜሪካ ውስጥ ለአንድ ማምረቻ ዘርፍ ሰራተኛ የሚከፈለው ደሞዝ ዋጋ $30 አካባቢ ሲሆን በቻይና ግን $12 አካባቢ እንደሚሆን በማንሳት የሰራተኛ ወጪዎችና ሌሎችም ሁኔታዎች በቻይና አነስተኛ ክፍያ የሚጠይቁ በመሆናቸው ከቻይና የሚገቡ ምርቶችም ዋጋቸው አነስተኛ እንደነበር አስታውሰው የታሪፍ ውሳኔውን ተከትሎ የአሜሪካ የዋጋ ግሽበት በዚህ ዓመት ከ4 በመቶ በላይ እንደሚሆን ሲገለጽ የትራምፕ ውሳኔዎችም ለአሜሪካ ሳይቀር አስደንጋጭ ናቸው በማለት ቢገልጽም ትራምፕ ግን ይህንን ሀገር ማሳደግና የሌሎችም ተጠቃሚነት መቁረጥ ካስፈለገም ጨክነን መወሰን አለብን፣ የምንጨክነው ደግሞ ለተወሰነ ጊዜ ዋጋ በመክፈል ነው በማለት ቆርጠዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች ሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ